ሰራትና ዘይነብ ልባቸው በጣም እየተፈላለገ በጣም እየተፋቀሩ ነገር ግን ለካደር ብለው ተጋብተዋል። ካደርን እንዳያሳድጉ ካደርን ለማሳደግ መብታቸው እንዲሰጣቸው ሁሉ ነገር አድርገዋል። ምንም የሚያግዳቸው ነገር የለም። ቅርብ ጊዜ እነዛ ከማደጉ ወይም ደግሞ ካደርን ከነጠቁት ቦታ ተወክለው የመጡት ባለሙያዎች መጥተው ነበረ። የሰራትን ቤት ተመለከቱ። ሁሉም ነገር ቆንጆ ነው። ልጅ ለማደግ የሚፈልገው ቦታ ነው። ዘይነብን እንዲሁም ደግሞ ሰራትን ያለበትን ሁኔታ ተመለከቱ። ሁለቱም ጤነኞች ናቸው። ልጅ አይደለም ማሳደግ ይቅርና መውለዱ እንኳን መቻል ይችላሉ። ስለዚህ ሁሉ ነገር የተሳካ ይመስላል። መተው ገመገማቸው፣ አያቸው፣ አሪፍ ነው። ሰራት እስካሁን ድረስ ከዘይነብ ጋር እንደዚህ አይነት ፕሮሰስ ውስጥ መግባቱን ሴት ልጆቹ አያውቁም። አሁን እነዛ ሰዎች ጥያቄ እየጠየቋቸው ነበረ። እንግዲህ እዚህ መረጃው እንደሚያሳየው ከሆነ እናንተ በተጋባችሁ በማግስቱ ነበረ ካደርን ለማሳደግ ፈቃደኛ እንደሆናችሁ ማመልከቻ ያስገባችሁት ብለው ጠየቋቸው። ለምን ብለው ጠየቋቸው። እነሱ ያው መጀመሪያ በጣም ተፋቅረን ነበረ እና ይህን ነገር ማዘግየት አልፈለግም፣ ተጋባን ማለቴ ወደፊት እናቅድበታለን። ይሄ አንዳንድ ጊዜ ባለቤቴ ያው የሚገርም እኮ ነው። ያው ቅንጦት የተሞላበት ሰርግ ያምራታል ትፈልጋለች፣ እሱን ማድረጋችን የማይቀር ነው ብሎ እዚህ ጋር ሰራት ያብራራል። ደስ አላቸው። ይህን ነገር ይመዘግባሉ። ታዲያ ጫጉላ ሽርሽራችሁን የልታረጉ ወሰናችሁ ብሎ ጠየቋቸው። እሱ ሌላ ከተማ እሷም ሌላ ከተማ ጠራች። በዚህ ምክንያት ገምጋሚዎቹ ተደናገጡ። ፈገግ ብለው እያዩቸው ነበረ። መጀመሪያ ዳልቻ ከዛም ደግሞ ቤሊ ሄደን ጊዜ እናሳልፋለን ብላ ዘይነብ ተናገረች። አዎ የኔ ፍቅር እያለ ሰራት እዚህ ጋር የዘይነብን እጅ እያያዘ ነበረ። ታዲያ እንዴት ተገናኛችሁ ብሎ አንደኛው ገምጋሚ ጠየቀ። ዘይነብ ናት መጀመሪያ ሮጠ ግን እኔ ጋር የመጣችው ብሎ ሰራት ተነገረ። ራሱ ነው ሮጦ የመጣው። በዚህ ጉዳይማ እንከራከራለን እንጂ መቼም አንስማማም፣ ስንከራከር ውለን እናራለን እያሉ እየተሳሳቁ ሲመልሱ ነበረ። በእርግጥ አንቺ ነበርሽ መጀመሪያ የመጣሽው እኔ ጋር እያለ ሰራት ፈገግ ብሎ መሬት ይመለከታል። እስኪ አንዳችሁን ለሌላችሁን እስኪ በምትችሉት ቃል እስኪ ግለጹት ብላ ጠያቂዋ ጠየቀች። ይሄ ነገር ግምገማ ነው አውቃለሁ፣ ነገር ግን እናንተ ጭንቀታችሁ ካደር በጥሩ እጅ ላይ እንድትወርቅ ነው ይገባናል፣ ነገር ግን በቃ ሁሉም ነገር እንደምታዩት ነው ብላ ዘይነብ ስትናገር ሰራት ጀመረ። ዘይነብ ማለት ራስ ወዳድ ያልሆነች ታማኝ ሆነች፣ ልቧ ቅን፣ እንደገናም ደግሞ ሩህሩ፣ ብዙ ነገሮችን ለመቀበል የተዘጋጀች ጥሩ ልብ ያላት እንደሆነ በዚህ ሰዓት ላይ እሷን ማግኘቴ በጣም እድለኛ ነኝ። እማኖኝ ነው እሷን ያገኘሁት ራሱ ላለው በጣም ተገረሜ ተደነቄ እያለ ተናገረ። ተመስጠው እያዳመጡት ነበር። እጇን ጭምቅ አድርጎ ነበር የሚያወራው። ከዛ አሁን ደግሞ የሷ መልስ ይጠበቃል። ያው ሰራት ማለት እንግዲህ ያው ትከሻው ላይ ብዙ ኃላፊነት የተሸከመ ነው። ነገር ግን አንድም ቀን እንኳን እንዲሆነ እንኳን ብሎ አንድን ቀን ቅሬታ አቅርቦ አያውቅም። ምርጥ አባት ነው እኔ እስከማውቀው ድረስ ማለቴ ከእኔ አባት ቀጥሎ ማለት ነው እያለች ተናገረች። 100 ልብ ቢኖራት 100 ልቧን በሙሉ ለሱ እንደምትሰጠው ተናገረች። እንደዚህ ብላ ገና ስትጨርስ ነበር ቀስ ብሎ እጇን የለቀቀው። ገምጋሚዎቹ ጥሩ ነገር ነው የተመለከቱት። በሌላ በኩል ያ ልጅ አሁንም ቢሆን ጃንን ፈልጎ ወደ ሆቴሉ እየመጣ ነው። ሴዴፍ አገኘችው። ምን ፈልገህ ነው? ጃንን ፈልገህ ነው አሁንም አለችው። አዎ የሆነ ልሰጠው ፈልገው ነገር አለ አላት። እሺ ጠብቅ እዚህ አለችውና ጃንን ጠራችው። ጃን መጣ። ልጁ መጣና ይኸው ብርህን አለው። ከዛ ይኸው እስከዛሬ ስትልከው የነበረውን ሰርቼ እሰጣለሁ ሲሉ ነበረ። ተማሪና እንዲህ ሲሉ ነበር። ምን አገባ ብሎ ይጠይቀዋል። ከዛ ጃን እዚህ እየመጣ ለምን አትሰራም ሆቴል ቅዳሜና እሑድ ና ስራ፣ ገንዘብን ዕዳህን እስከዛሬ ስልክል የነበረው እንደውም ከፍለት ትጨርሳለህ። እኔ እዚህ አለቃ አይደለሁም፣ የኔ አለቃ ወንድሜ ነው። ይሄ ሆቴል የኔ ሳይሆን የወንድሜ ነው። እኔም በሆን ከሱ ስር ነው የምሰራው፣ ምንም ችግር የለም አለው። ልጁ እሺ ብሎ ተስማማ። ከዛ በል ስልክን ስጠኝ ብሎት ጃን ስልኩን ሰጥቶ ቁጥሩን ተቀበለ። ከዛ ልጁ በዚህ መንገድ ይሄዳል። ሴዴፍ መጣች። ይሄ ልጅ እኮ ይጠራል እኮ ይጠላል፣ አሁን ቢያገኘ ቢላ ቢዝ እኮ ይወጋል እኮ። ጃን ለምንድነው እንደዚህ የምታቀርበው እኮ አልገባኝም፣ ለምንድነው የምትረዳው? ቢቀርብህ እኮ ይሻላል፣ ለምሮ ማተው እያለችው ነበረ። ሴዴፍ ያለ አባት ማደግ ማለት ስሜቱ በጣም ከባድ ነው። ይህን የሚያውቀው የኖረበት ብቻ ነው ይላታል። እስኪ እንግዲህ ካልክ ይሁን እሺ ብላ መሬት ትመለከታለች። በጣም ነው የምታስብለት። በሌላ በኩል እነ ሰራትን የገመገሟቸው ሰዎች ሄዱ። አሁን እነ ሰራትና ዘይነብ በረጋ ቆመው የሚማከሩት በቃ ለኔኪም እንነግራቸዋለን ይባባላሉ። ቅድም ታውቂያለሽ አቶ ሰራት ትኛለሽ ብዬ በጣም ፈርቼ ነበረ፣ ምናልባት ያው ድንገት አምልጦሽ ሲላን ነበረ። ራስህ እኮ ነኝ አቶ ሰራት ብለሽ ጥሪኝ ያልከኝ ከዚህ በፊት አይደል እንዴ? ከዚህ በኋላ እኮ አቶ ሰራት ብዬ ነው የምጠራ አለችው። አይ እንደዛ እንኳን አይመስለኝም እያለ እያወራት ነበር። በድንገት የመጣችው ሴቪም ናት። ሰራት ምን እየሆነ ያለው እዚህ ጋር? እነዚህ ሰዎች እዚህ ምን ሊያደርጉ ነው የመጡት? ካደር ልታሳድጋ ነው እንዴ? አንተ ካደር እንደ ልጅ አድርገህ ልትቀበላል ነው እንዴ? ምን ስሜት የማይስ ነገር ነው ይሄ? ሰራት ምን እያሰብክን ያለው? ሰራት ይሄ ትክክለኛ ነገር አይደለም። ምን አገባ አንተ ስለ ካደር? የልጆቹን የሂምና የያልን ሀብት እንዴት አድርገህ ነው ለካደር የምታካፍለው? እሷ እኮ ለአንተ ምንህም እኮ ናት ስትለው ነበረ። አረማዬ እንደዛ አይደለም ቆይ እንዲህ እያለን ነበረ። ወይዘሮ ሴቪ እባክሽ ካደር በእኔ ስር ነው የምትሆነው፣ እኛ የእናንተን 5 ሳንቲም ድንቦሎም አንፈልግም ስትል ነበር። ዘይነብ ማብራራት አይጠበቅብሽም፣ ታዩ ችግር የለም እኔ ራሴ እናገራለሁ። እማዬ እንደዚህ የሚባል ነገር የለም እባክሽ አትፍረጂ። ይኸውልሽ ስለዚህ ጉዳይ ማውራት አልፈልግም፣ ይሄ መጨረሻ ማስጠንቀቂያ ነው እያላን ነበረ። ዘይነብ ጥላቸው ሄደች። ሰራት ዘይነብን ይከተላታል።
ሰራት ይሄን ቢሆን የኔ መጨረሻ ማስጠንቀቂያ ነው፣ እኔ የምለውን ነገር ማድረግ አለብህ ብላ ወደ ውስጥ እየገባች ነበረ። እነ ሰራትም ቢሆኑ ወደ ውስጥ ተመልሰው ይገባሉ። በሌላ በኩል ኢብሩ እንደ ልማዷ ከሆቴሉ ወጥታ ታክሲ እየጠበቀች ነው። ዝናብ ዘንቧል፣ ታክሲ አይመጣም። ከዛም በኋላ ድንገት ነበረ የጂያን መኪና የመጣው። ጂያን መስታወቱን ዝቅ አድርጎ ኢብሩ አገቢም እያላን ነበረ። ምንም አታሰብ፣ ችግር የለም፣ እኔ ለማንም ምንም ነገር አልናገርም፣ አሁን ከዚህ ቀጥል ሂድ አለችው። ኢብሩ አትድረቂ አባክሽ፣ እንደማትናገሪብኝም አውቃለሁ፣ ነይ ውድ በእናትሽ መኪና ውስጥ ግቢ እያለ ተለማመጣት። እምቢ አለችው። ከመኪና ውስጥ ወረደ። ማገቢ ከሆነ እኔም እዚህ ቆም ብዬ እጠብቅሻለሁ እያላን ነበር። ምድር አንተ ቆይ የሚጨቀጭቀኝ አለችው። ነይ ግቢ እባክሽ፣ ቃል እገባልሻለሁ፣ አትጸጸችም፣ የሆነ ቦታ ልውሰድሽ፣ ደስ የሚል ቦታ እባክሽ እያላን ነበረ። ፈጣሪው ትዕግስቱን ስጠኝ ብላ መኪና ውስጥ ገባች። እሱም እየሳቀ መኪና ውስጥ ይገባል። በሌላ በኩል ባራክ ዛሬ ተነስቶባታል። የቱሊያ ባል ኤርካን ነዳጅ አምጣልኝ ባለችው መሰረት በጀሪካን ቱሊያ ይዛላት መጣች። አሁን ይህን ነዳጅ ተጠቅሜ የሆነ ነገራቸው ላቃጥልባቸው የሚል ሀሳብ ባራክ አመጣች። ቱሊያ ከቅድም ጀምሮ ስታወራ ነበረ። ባራክ ይገባኛል፣ አንቺ ከሆነ እዚህ ጋር በቀል እያልሽ ነው፣ ይገባኛል፣ ለመበቀል ትፈልጊያለሽ እንዴ? እኔ አሁን ኤርካን እንደዚህ አድርጎኝ ጥሎኝ ቤት የሆነ ነገር ነው ማረገው። ግን ባራክ ይኸውልሽ ይሄ ቀልድ አይደለም ስትራን ነበረ። ቱሊያ ያልገባሽ ነገር አለ፣ እኔ ልጄን አጥቻለሁ፣ ልጄ ሞቷል ስትራን ነበረ። ፈጣሪ ወይ ምን እያልሽ ነው ያለሽ ብላ ቱሊያ ድንግጣ እያዳምጠቻን ነበረ። እንደውም ምን አለበት ያኔ የዘይነብ እናት ስትገፈትረኝ ልጁ ቢወርድ ኖሮ ከዛ በኋላ ነበረ ልጁ እንደዚህ ችግር ውስጥ የገባው፣ ሄጄ አበባውን አቃጠልባቸዋለሁ፣ እንደውም በቃ የሚወዱትን ነገር እየተከታተልኩኝ ነው ማቃጠለው ስትል ነበረ። ከዛም በኋላ ቱሊያን ደብድብኝ አለቻት። ቱሊያ አይሆንም እያለቻን ነበረ። ስለዚህ ባራክ ያላት እድል ያንን አበባ አቃጥላ ዘይነብን እንድደበድባት ማድረግ ነው። በሌላ በኩል ጂያን ኢብሩን የሆነ የሚያምር ባለፎቅ ቤት ይዟት መጣ። ዞር እያሉ ካዩት በኋላ ምንድነው እዚህ ይዘኝ የመጣው አለችው። ከዛ በኋላ ጂያን ቀሳ ብሎ አበባ ሰጣት። ምን ላድርገኝ አበባ ስታስበው በአበባ ስህተትን የምታስተካክል መስሎ ነው እንዴ አለችው። ኧረ የኔ ፍቅር እንደዛ እኮ አይደለም፣ እኔ አዝራን ካገባዋት በኋላ እንዳንቺ አይነት ሴት በህይወቴ አጋጥመኝ አታውቅም፣ ይህ ተመልከቺ ብሎ የሆነ ወረቀት ነገር እያሳያን ነበረ። ይህም ቤት ጥሩ ጊዜ እንድናሳልፍበት ነበረ የተከራየሁት አላት። ወረቀት ላይ እያሳያን ነበረ። ቅርብ ቀን ነበረ ከተከራየው፣ እዚህ ፊልም እናያለን፣ ቆንጆ ጊዜ እናሳልፋለን እያላን ነበረ። ቢያንስ አዝራ ባለፈው ፍለሹን ስለሰጠሻት አሁን ድፍረት አግኝታለች፣ ተቆጣጥራኛለች፣ እኔ ግን አንቺን ነው ማፈቅረው እያላን ነበረ። እንዲህ እያለ አፈዘዛት። እያመነችው ያለ ይመስላል። በመጨረሻም እጇ አስገባት። የቤቱን ቁልፍ እየሰጣት ነበረ። በፈለግሽው ሰዓት እዚህ ነኝ ብለው ጂያን ከኢብሩ ጋር ነገሮችን እንደዚህ ሲያስተካክል፣ ነገር ግን በአንድ ጎን በጣም ከባድ ጉዳት እየደረሰበት ነበረ። ይህም እየተነቀበን ነው ያለው። ከቲቤት ጋር አብሮ በጣም ብዙ ህገወጥ ነገር እየሰራ ነው። ከዚህ ቀደምም እንግዶችን ያለ ፓስፖርት ያለ መታወቂያ ሆቴል ውስጥ ያስገባሉ። እነዚህ ሰዎች ከተማ ውስጥ ወይ ያሸብራሉ ወይ የሆነ ነገር ያደርጋሉ ከሌላ ቦታ ተልከው። አሁን ድንገት ጃን የሆነ የቪዲዮ ማስረጃ እጁ ላይ ገባ። ለካስ ኢብሩ ከዛ ቀን ቀድሞ ብዙ ሰዎችን ስታስገባ ነበረ የሚል ነገር ነበር ጃን የተረዳው። ይህንን በቪዲዮ ማስረጃ እያየ ዜና እየተመለከተ ካጣራ በኋላ አጠገቡ ላለው ለማንም እንዳትናገረኝ እስከምነግር ብሎ ሰጠው። ድንገት ሴዴፍ መጣች። የጃንን ስሜት የምታነብ ይመስላል። ጃን ፊት ተቀየረ። ምንድን ነው የሆነ ያየው ነገር አለ እንዴ? ተቀየራል እኮ አለችው። ኧረ አልተቀየርኩም ሴዴፍ፣ ባንቺ ምክንያት አይደለም ብሏት ሄደ። ታዲያ በምን ይሁን ብላ እያሰበች ነው። በሌላ በኩል ሰራት ቤት ውስጥ ነው ያለው። የቤቱ ቢሮ ውስጥ ቁጭ ብሎ የሚያስበው ባለፈው ለታ ሆቴል ውስጥ ስለተፈጠረው ተኩስ ነበረ። እንዴት የቲቤት ልጅ በጀርባ በኩል ተመቶ እንደተገደለ ነበረ። ይህን እያስታወሰ በድንገት ወንድሙ ጃን ደውሎለት ባለፈው ለታ የመጣው ሰውዬ ለመጀመሪያ ጊዜ አይደለም፣ ከሱም ቀድሞ ሌሎችም ሲመጡ ነበረ፣ ኢብሩም ደግሞ እጇ እዚህ ውስጥ አለ ይለዋል። ቪዲዮ ልላክልህ ወይ ብሎ ሲጠይቀው ሰራት ደግሞ በኋላ እኔ ሆቴል እመጣለሁ፣ ማታ ቁጭ ብለን በስነ ስርዓት አንድ ባንድ እናወራበታለን አለው። ስልኩ ተቋረጠ። ከዛ ሰራት ወደ መስታወቱ ጋር እየጠጋ ነበረ። ዘይነብ በርቀት ቁጭ ብላለች። እሷን ተመለከተ። ዞር ብላ ሳም አየችው። ሀሳብ ውስጥ ነበረች። ደግሞ ዘይነብ ይህን ጉድ ስትሰማ ምን ልትል ነው? ኢብሩ ምን አይነት ነገር ውስጥ ልትከታት ነው ብሎ እያሰበ ነው ያለው። በሌላ በኩል ባራክ በማታ ያንን ጋዝ ይዛ መጣች። በውስጥ በኩል ደግሞ ኢብሩ ከእናትና ከአባቷ ጋር በመሆን ደስ የሚል ምግብ አብስለው አብረው ሊበሉ ናቸው። እየተጫወቱ ወደ እራታቸው ሊሄዱ ነበረ። በድንገት ረፊቃ እስኪ ለዘይነብ ልደውልላት ትላለች። ኢብሩ ደግሞ ቆይ እራታችን እንብላ እንዴ እያለች ነበረ። በድንገት ነበር የኢብሩ ኪስ ውስጥ ቁልፍ የተገኘው። ረፊቃ እናቷ ይሄ ቁልፍ ምንድን ነው ብላ አስጠይቃት፣ ምንም የሆነ ጓደኛዬ ሆቴል የእሷ ቁልፍ ነው፣ ባለፈው ጠላው እኮ ነው እሰጣታለሁ ብዬ እየረሳሁት እኮ ትላለች። ኧረ እባክሽ እና ታዲያ ጓደኛሽ ነው? በጣም ያስቃል እያለች ኬስ ውስጥ መለሰችላት። እንዲህ የተሳሳቁ ይረሱታል። ነገር ግን ባራክ በድንገት ቀስ ብላ ወደ ግቢው እየገባች ነው። ከዛም በኋላ ድንገት ረፊቃ ድምፅ ሰማች። ድምፅ ስለሰማች በሩን ከፍታ ወጣች። ግቢውን ዞር ብላ ተመለከተች። ምንም ነገር የለም። ግቢ ውስጥ አበባ ተቀምጧል። አበባ ይሸጣሉ። ከዛ ባራክ ጋዙን አመጣችና አበባው ላይ በደንብ አርጋ አርከፈከፈችበት። እሳቱን ለኮሰች። እስኪቀጣጠል አየች። ዞር ብላ እየሄደች ነበረ። እነሱም ቢሆኑ እራታቸውን ሊበሉ ናቸው። ወይኔ ነው የሚጣፍጠው እየተባባሉ እየበሉ ነበር። በድንገት የሆነ ነገር ከውጭ ሲነድ ተመለከቱ። ተደነባበሩ፣ ተደናገጡ።
በፍጥነት እየወጡ ነበረ። ረፊቃ አበደች። አበባው እየነደደ ነው። ውሃ እየገለበጡ ውሃ እያረጉ ነገሩን ለማረጋጋትና እሳቱን ለማቆም ሞከሩ። ነገር ግን ምንም ጥቅም የለው። አበባው ሙሉ በሙሉ ወድመዋል። ረፊቃ ጭንቅላቷን ይዛ ታለቅሳለች። በሌላ በኩል ሙስጠፋ ደግሞ ወደነ ሰራት ቤት በር ጋር እየመጣ ነበረ። በር ላይ አዝራን እየጠበቃን ነው። አዝራን ጠርቷት መጣች። አንተ አብዳል እንዴ? በዚህ ሰዓት እንደዚህ ትጠራኛለህ? ምን ሆነሃል? ይሁንልህ የሆነ ሰው ካየን ጥሩ አይደለም ለሁለታችንም ብላ እየተቆጣችሁ ነበረ። ይሁን አዝራ ይሁንና በመጨረሻም የሚባለው ነገር ይባል እንግዲህ በመጨረሻም ትክክለኛው አላማሽ ይታወቅ እያላን ነበር። ምን የምታወራው? ምን እያልክ ነው ያለው አለችው። አዝራ ትጫወችብኛለሽ እንዴ ብለሽ አዝራ ቀልኖ እንደያዝ ነው ያን ፍለሽ ሚሞሪ እጄ እንደገባ ወዲያው እፈተዋለሁ ባሊም ብለሽኝ ነበረ። ነገር ግን ምንድነው የሆነው? ምንድነው መልሰሽ እሱ ላይ ተጣበቅሽ እያላን ነበረ። እንደዚህ እሱ እኮ አልነበረም አፈለሹ እሱ አልነበረም ጂያን ቀይሮብኝ ነበረ ቀይሮን ነበር አለችው። እጭ አዝራውንስ አበዛሹ የነገር በጣም ነው የሰለቸኝ። ዘይነብ የገዛ ባልሽ ስስሚው አይታሽ ነበረ እሱንስ አስገድዶሽ ነው ብሎ ጠየቃት። ምን የዋሸውክ ነው የሚመስልህ? ስታስበው በራሴ ምርጫ ከጂያን ጋር ያለው ነው የሚመስልህ? ሙስጠፋ እንደዛ ነው ሙስጠፋ እንደዛ ይሻላል አለችው። አሁኑኑ ንገሪ፣ ከሱ ጋር መፋታት ትፈልጋለሽ አትፈልጊም? አሁኑ ማወቅ እፈልጋለሁ። ከዛ ሂጄ ደህና አድርጌ አፍንጫውን ልስበርለት። ከዛም በኋላ እጄን ለፖሊስ ሰጣለሁ። የተፈጠረው ነገር በሙሉ ለፖሊስ እናገራለሁ። ስሚ እህቴ ላንቺ ብዬ ክጃት እኮ ነበረ ይላታል። እኔ ቆይ ልፈታው እንደምፈልግ ነው እየጠየከኝ ያለው? የምርህን ነው? እስካሁን ድረስ ጭንቀቴን አልተረዳልኝም ማለት ነው? እስካሁን ድረስ ምን ያህል እየተጎዳው እስካሁን ድረስ ምን ያህል እየታመምኩኝ እንዳለ አልገባም ነበር ማለት ነው? የፈለግከውን ነገር ማሰብ ትችላለህ፣ በቃ ተወኝ ብላ ትሄድ ነበረ። እጇን እየጎተተ ነበረ። አዝራ ቆይ እንዴ አዝራ እንደሱ አይደለም። እሺ እኔስ ምን ማድረግ እንዳለብኝ ንገሪኛ። እሺ ቢያንስ ሄጄ ጂያንን ልኩን ላስገባው፣ ፍለሹን ልቀበለው፣ ከዛም በኋላ ከዛ ተስማሚያለሽ እንደዛ እያላን ነበረ። እንደዛ የሆነ መቼም ቢሆን ፍለሹን አታገኘው፣ መቼም ነው የማታገኘው፣ ችግር ውስጥ ትገባለህ አለችው። ጥሩ እሺ ዘይነብ ልክ ናት ማለት ነው። አንቺ ከሱ ጋር መለየት አትፈልጊም ማለት ነው። ዝም ብለሽ ብቻ እኔን በዙሪያሽ እያሽከረከርሽኝ ከሱ ጋር መኖር ነው የምትቀጥው። አንቺ የሆነ ብዙ ድራማ ምናምን ነገር ይመችሻል ለዛ ነው ሲላል ነበር። የምር እንደዛ ነው የምታስበኝ ማለት ነው አንተ አለችው እያለቀሰች። ምን ላስብ እችላለሁ ታዲያ የሚታየኝ ነገር ይሄ ነው እያላን ነበር። ጥሩ እሺ በቃ ይሁንልህ ካልክ ምንም ማድረግ አልችልም ብላው በቀጥታ ወደ ውስጥ እየገባች ነበረ። ጥላው ወደ ውስጥ ስትገባ በድንገት የጂያን መኪና መጣ። ሙስጠፋ መደበቅ አለበት ተደበቀ። ተደብቆ ግን አልቀረም። ጂያን መኪናውን ወደ ግቢ ካስገባ በኋላ ወዲያው ነበረ ሙስጠፋ እየሮጠ ከግቢ የወጣው። ነገር ግን ጂያን አይቶት ነበረ፣ ደነገጠ። ዞር ሲል ደግሞ አዝራ ራመድ እያለች ወደ ውስጥ ገባለች። በድብቅ ተገናኝተው እንደነበረ ገባው። ከዛ ጂያን ከመኪና ወርዶ ረጋ ብሎ ሲያስብ በድንገት ሙስጠፋ ያችን ኩርኩር የሆነች ገልባጭ መኪናውን ጥንጥየዋን ይዟት ሲያልፍ አየው። ተናደደ። ጂያን ወደ ውስጥ እየገባ ነበረ። ወደ ቤት ከመግባቱ በፊት ግን በቀጥታ የሄደው ወደ እነ ሰራት ቤት ነበረ። የሰራትን ልጆች ኢኪምና ያለን ሰላም እያላቸው ነበረ። አባታችሁ የታለ ብሎ ጠየቃቸው። ድንገት ዘይነብ መጣች። ቢሮ አለኝ ምናምን ነገር ስራ ምናምን ሲል ነበረ ለዛ ነው አለችው። እሺ ብሎ በቀጥታ ወደ ራሱ ክፍል እየሄደ ነበረ። በድንገት ባራክ ለዘይነብ ደወለችላት። ደውላ ነገር ፈለገቻት። እኔ ነኝ አበባውን ያቃጠልኩት ወንድ ኮንሽ ነው ያለቻት። ዘይነብ ተናዳ ልትሄድ ነው። ወደ ቤተሰቧ ደውላ ነገሩን አጣራች። ተናዳ ወደ ቤቷ ልትሄድላን ነበረ። ጂያን እንዲሁ ሰራት ማታ ተገናኝተዋል። ስለሆነው ነገር በደንብ ተነጋገሩ። ኢብሩ እዚህ ውስጥ እጇ ያለበት ብቻዋን አለች። አብሯት ጂያንም እንዳለ እዚህ ጋር ግልጽ ነው። ይህንንም አውቀዋል። ጂያን ከመጀመሪያ ቀን ጀምሮ እሷን ስራ ሊያስቀጥራት በጣም ብዙ ሲታገል ነበረ። ከዚህ በፊትም አንታሊያ በሚገኘው ሆቴላቸው ውስጥ ተመሳይ ነገር ተፈጥሮ የጂያን ስም ተጠቁመው ነበረ። እነሱ ግን አላመኑም ነበረ። ሰራት አሁን ምን እንደሚያደርግ ግራ ገባው። ውስጥ ግን ትንሽ መጠራጠር ላይ ላረጋግጥ እያለው ነበረ። ዘይነብ ከባራክ ጋር ልትጣላ ቤቷ መጣች። ባራክ በይ ደብድብኝ ብላ ነበረ የጋበዘቻት። ይህ ሁሉ ነገር ሲሆን ቱሊያ ተደብቃ እየቀረጸች ነበረ። ባራክ ናት ይህን ሁሉ ነገር ያመቻቸችው። ባራክ በቻለችው አቅም ዘይነብን ነገር ፈለገቻት። አሁን የነኛ አበባውን ያቃጠሉት ገና ቤትሽን አቃጥለዋለሁ እስኪ ምን ታመጫለች ስትላ ነበረ። ይህን ጊዜ ዘይነብ ድምጿን ስቀዳ ነበረ። ድምፅሽን ቀድቼዋለሁ፣ ለፖሊስ ሁሉ ነገር ሰጣለሁ፣ ልክ አስገባሻለሁ ብላት ዞር ብላ ትሄዳለች። እሷ እንደሄደች በአንድ በኩል ቱሊያ ትመጣና አይ ዘይነብ በጣም ንቁ ሴት ናት፣ እኔ በሆን ኖሮ ደብድቤሽ ነበረ፣ እሷ ግን ንቁ ናት ስትል ነበረ። አስተዋይና ስትላት ባራክ ደግሞ ዘይነብ ቱሊያን ደብድብኝ እያለቻት ቱሊያ ከባራክ ጋር ስትታገል ቱሊያ ሳታስበው ገፈተረቻትና ባራክ ወደቀች። ጭንቅላቷን ጠረጴዛ መታት። በፊት ለፊቷ በጎን በኩል በጣም ተጎድታለች። ደስ አላት። አሁን ፈጥኝ ይህንን ለሰራት ማሳየት አለብኝ እያለች ነበረ። ሰራት ደግሞ ከጂያን ጋር እያወራ ነው ያለው። ነገሩን ካጣራው በኋላ ሁሉ ነገር አረጋግጣለሁ እያለ ሰራት በቀጥታ ወደ ቤት ሌድ ስልክ እየተደወለልን ነበረ። ደዋያ ባራክ ናት። ባራክ ልጃችን እኮ ችግር ውስጥ ገባ ና ብላ ደውላ እየነገረችው ነበረ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።